ያምቦ ሰው የሚያውቀው ታሪክ ነው። አንድ ጥራ ግራ ያገኘች ሴት ዲስፒት ነበራት ከአንዱ ባለስልጣን ጋር በንብረት ጉዳይ። ይሄንን ፎቅ አሳልፈሽ ካልሰጠሽ እርምጃ ይወሰድብሻል ስትል እሷ ሄዳ ለፖሊስ ሪፖርት አደረጋለች። ስማ ደፍረዋት ቪዲዮ ቀርተዋት ይሄን ቪዲዮ እንለቃለን ካልፈረምሽ ተብላ ፈርማ ይወጣችሁ። so many cases like this በነገራችን ላይ አምቦ ላይ ብቻ አይደለም። ኔትወርኩ አምቦና ሸገርን ማከል ያደረገ ነው። ብራንቹ ደግሞ ሻሸመኔ፣ አዳማ እስከ ሐረርጌ እስከ ቡሌ ሆራ፣ ነቀምቴ፣ ዋናዎቹ ነቀምቴ፣ አምቦ፣ ሻሸመኔና አዳማ ናቸው። ሸገርን ከአምቦ ጋር አያይዘው ማለት ነው። በእነዚህ ከተማዎች ውስጥ ሰው ፍርድ ቤት መሄድ ትቷል። ምክንያቱም ፍርድ ቤት ለምሳሌ እስከ ሰበር ችሎት ሄደ ከተወሰነልህ እስከ ሰበር ችሎት ሄደ ሲወሰነልህ መጨረሻ ካሴ ጋር ነው የምትሄዳት። ካሴ እንግዲህ is a representation of everyone እና አሁን ሰው እስከ ሰበር ችሎት አፒል አረኩ ይግባኝ ጠይቁ ስትል ተመለስ ትመጣለህ ነው ተባለ። ይፈረድልሃል ሄዳ እንዳውም እንግዲህ ስንት ሙስና ኢማጂን ስንት ሙስና እየከፈልክ ሄደ ሰበር ችሎት ተወስኖልህ ስትመጣ ቋንጃህን ይሰብርልህና መሬትህን፣ መኪናህን፣ ንብረትህን አስረክበው ትወጣለህ ማለት ነው። ማአት ሰው ነው እንደዚህ ንብረቱን አስረክቦ ይወጣው። ለዚህ ነው ሰው ልክ እንደ ሞላ ኩሪ በአንዴ ገንፍሎ የወጣበትና ሶሻል ሚዲያን ያጥለቀለቀበት ምክንያት ከዚህ ጋር የተያያዘ ነው። እያንዳንዱን ቤት ሲያንኳኳ ስለነበረ ነው። እንደገና ደግሞ ኔትወርኩ ስትል እስከ ሐረርጌ ድረስ ራሱ ተዘርግቷል። እንዳልከው እኔ ራሴ የሚደርሱኝ ነገሮች አሉ። እንግዲህ ለዛሬው ካሳዬ ሲባል ባይዘው ማሳያ ነው። ብዙ ሰዎች እንዳሁን ትናንትና ማታ ለጥፋ አይቼ ነበርና ካሳዬን ያያችሁ ሪፖርት አድርጉ ሲባል ሊትራሊ ራሱን ካሳዬ ማለት ሳይሆን ካሳዬ ሲምቦሊክ ነው፣ ሪፕሬዘንቴሽን ነው፣ ፊት ነውና የእናንተን የራሳችሁን ካሳዬ ለጥፉ ማለት በየከተማችሁ በየስፍራችሁ ያለውን የካሳዬን ስራ የሚሰራ ማለት ነውና እሱን በዛ መልኩ እንዲረዱት ነው። ትላንትና ማታ ይሄን ጽፈ ነበረ ጀዋር። ትላንትና ማታ ካሳዬን ሲርና ብለሃል። ምን ማለት ነው? በዛ ነበር ምን ማለት ነው? ካሳዬን ሲርና ማለት ያው ካሳዬ ስርዓት ነው ማለት ነው ወደ አማርኛ ሲቀየርና ምን ለማመላከት ነው? ካሳዬ ስርዓት ነው ስል ሰዎች አንዳንዱ እንደ ግለሰብ እንደኛ የመንግስት ሰዎች በግለሰቦች ጥል የግለሰብ ምናምን ይላሉ። አንድ ነገር ሲስተሚክ የሚሆነው አይሶሌትድ ከሆነ ለምሳሌ ሰዎች መደባደብ፣ መገዳደል፣ መዘራረፍ አይሶሌትድ ነገር ከሆነ እሱ ግለሰባዊ ነው፣ ለየት ያለ ነገር ነው። ተመሳሳይ ድርጊት በተለያዩ ቦታዎች ለረጅም ጊዜ ከቀጠለ ግን ስርዓት ነው፣ ሲስተም ነው። ሲስተም የሚለው ነው ሲስተም ነው፣ ሲስተም ሆኗል ማለት ነው። ይሄ ካሴን እንደሚያደርገው ካሴ የሚባለው ልጅ እንደሚያደርገው አንደኛ አምቦ ውስጥ በተደራጀ መልኩ ከመንግስት ባለስልጣናት ጋር ተጣምረው ይሄን ነገር ለረጅም ጊዜ ሲያደርጉት ነበር። ከአምቦ ውጪ በሸገር በሌሎች እስከ ሐረርጌ ድረስ ቅድም ብያለሁ እኮ የዚህ ቡድን አባላት የፓርቲ የዞን የወረዳ ፓርቲ አመራር የዞን የወረዳ የጸጥታ ዘርፍ ኃላፊ ሆነው ተሾመዋል። እነሱ በሄዱበት ቦታ በሙሉ ይሄንን ስርዓት አድርገው ዘርግተው ስርዓት አድርገው ስለምንድን ነው ፍርድ ቤቶች አሁን የዛሬ ዓመት አካባቢ የዛሬ 2 ዓመት ኮምፕሌንት እናደርግ የነበረው ኮሬ ነገኛ የሚባለው ነበር አይደለ? ያ እኮ መንግስታዊ ውንብድና ነበረ። እንደ መንግስት ተሰብስበው ከላይ ከሽመልስ ተነስቶ እስከ ታይ ድረስ ሲሄድ የነበረ ነገር ነው። በየኦሮሚያ ብቻ ሳይሆን በሁሉም ቦታ የነበረ ነገር ነው። አሁን በመንግስት ግን ከመንግስት ወጣ ያለ ከመንግስት ጋር ትስስር ያለው ግን መንግስታዊ ያልሆነ አሰራር በግለሰብ ደረጃ ላይ የሚሰራ ስራ ሶማይ ዞዳት የስቴት ስራ የመንግስት ነው። ለምሳሌ የጣሉ ሰዎችን መዳኘት በፍትሐ ብሔር ይሁን በወንጀል መዳኘት የፖሊስ እና የፍርድ ቤት ስራ ነው። የአጥፊዎችን መቅጣት የፖሊስና የፍትህ ዘርፉ ስራ ነው አይደለ? ፌር ይሁን አይሁን ጀስት ይሁን አንጀስት ሌላ ነገር ሆኖ ማለት ነው። አሁን የፍርድ ቤት ስራ የምዕራብ ሸዋ ከፍተኛ ፍርድ ቤት ስራ በ120ዎች ተወሰደ ማለት ሶ 120ዎች ስርዓት ሆኑ። የነበረውን ስርዓት አንደርማይን አድርገው አዳክመውት ተክተውት ስርዓት ሆኑ ማለት ነው በራሳቸው ጊዜ። ሶ ካሳዬን እንደ ግለሰብ አትወሰዱት፣ ፓተርን ነው
በአምቦም አንደኛ በአንድ ቦታ በሁለት ቦታ በነዚህ ቪዲዮዎች የተወሰነ አይደለም። አሁን እንደምሰማው እስከ 150 ቪዲዮዎች አሉ ባለፉት አንድ ዓመት ጊዜዎች ብቻ የተቀዱ በአምቦ ብቻ የተቀዱ ማለት ነው። በየቦታው የተቀዳ ለምሳሌ አሁን ባለፈው ቢሾፍቱ ላይ አንድ ታዋቂ ዘፋኝ ሰው ባለበት ሰርግ ላይ ቅጥቅጥ አድርገውት ፈነካክተውት ሆስፒታል አስገቡት። ማንም አልጠየቃቸውም። አንዱ የራሱን ወንድም የዚህ ቡድን ሰርክል ማለት የራሱን ወንድም ገሎ ተኩሶ ገደለው። አውቶማቲክ ነው የተኮሰበት። እግሩ ላይ ሆዱ ላይ ጭንቅላቱ ላይ ተመቶ ነው የሞተው ወንድምየው። ምን የሚባል ከሆስፒታል እንደመጣ ታውቃለህ? ራሱን ገደለ። ከዛ ኦቶፕሲ ሆስፒታል ያወጡትን ሰዎች ጠይቃቸው ራሱን ገደለ። አዎ እንግዲህ በዓለም ለመጀመሪያ ጊዜ በሽጉጥ እግሩንና ሆዱን ራሱን መጥቶ የገደለ ሰው ከሆነ እንደዛ ነው ያሉት። ሶ ኢት ሃዝ ቢካም ሲስተሚክ ሆኗል። ካሴን ስር ነው ስንል ካሴ የስርዓቱ መገለጫ ነው። ካሴ ወይም ደግሞ ይሄ 120 ይሄ አሰራር መንግስታዊ አሰራርን ተክቶ መንግስታዊ አሰራር መንግስታዊ ሆኗል ለማለት ያክል ያስቀመጥኩት ቃል ነው። እሺ በጣም ጥሩ። እንግዲህ ካለን ሰዓት አንፃር የተወሰኑትን ነገሮችንም ልጠይቅ እስቲ። ለምን ቪዲዮዎቹን ይቀርጻሉ? ቅድም እንዳንዘል ነው የራሴ ተቃቅሼ ስላለፍኩ ይሄን ሁሉ በደል መፈጸማቸው ሳያንስ ይሄን ሁሉ ጭካኔ ማሳየታቸው ሳይቀር ከዛም ባሻገር ሄዶ የራሳቸውን ወንጀል የራሳቸውን አጸያፊ ድርጊት ይቀርጻሉ። ደግሞ የሚገርመውና የሚቀርጽ ቡድን አለ። ዞሮ ዞሮ ስለተቀረጸ ነው የሚደርሰው። ከሩቅ ቆሞ ያየ ሰው አይደለም ይሄን ቪዲዮ የሚቀርጸው፣ ራሳቸው ነው የሚቀርጹት። እንደሰማሁት አንተም ስትናገር የነበረውና ለምንድን ነው የሚቀርጹት? ጀዋር ለምንድን ነው ይሄንን በጣም አሰቃቂ ድርጊት ቀርጸው ወደ አደባባይ የሚያወጡት? እንደው አደባባይ ባይወጡ ለምን ነው የሚቀርጹት? በአጠቃላይ ቬሪ ኢምፖርታንት በጣም አስፈላጊ ጥያቄ ነው። ይሄንን ግን ሰፋ አድርጎ ማየት ያስፈልጋል። ምንድነው ኢትዮጵያ ውስጥ እየሆነ ያለው ባለፉት ዓመታት? በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት የመንግስት ወታደሮች የሚያደርጉት ግድያ በራሳቸው ተቀርቶ የተገኘ እንደሆነ ታውቃለህ። ብዙ ይሄ ለምንድን ነው ዋይ ይሄን እንግዲህ ወንጀል እየሰራህ ትደበቃለህ እንጂ ወንጀል እየሰራህ ራስን አትቀዳም። ጋስዋት ምን እንደተረዳው ከላይ በፌደራልና በክልል ያሉ ሰዎች ተወያይቶ ያስቀመጡት ነው። ጭካኔ መጨከን ስላለበት ወታደሩ ይሄን ጭካኔ ደግሞ በተጨባጭ ካላሳየ ፕሮሞት ለመደረግ ወደ ኢነር ሰርክል ለማስገባት ከመከላከያም ይሁን ከፖሊስም ይሁን ከደህንነትም ይሁን ታማኝ አመኔታን ለማግኘት በባለስልጣኑ ሻለቃ ከሆነ በአመራር ኮሎኔሉ በጀነራሉ ታማኝ ለመሆን የጭካኔውን የእርምጃውን ኤቪደንስ ማሳየት አለበት። ፐርፎርማንስ ነው። ፐርፎርማንስ ኤቪደንስ ነው። ፐርፎርማንስ ኢቫሉዌት የሚደረገው በያፍቶ ኤቪደንስ ይሄን አድርጌያለሁ ጋሼ ይሄው ልክ አስገብቻቸዋለሁ የሚለውን ማሳየት አለበት። ቴንሽን ያው አይዶኖ ቪዲዮ ካለ ግን እነዚህ ወታደሮች የሚያደርጓቸው ወንጀል ስታይ የሚያደርጉትን ግድያ ስታይ አንደኛ እየተቀዱ እንደሆነ ያውቃሉ። በሚስጥር የተቀዳ አይደለም። ሁለተኛ የሚያደርጉትን ነገር በደንብ ቅዳ ሁሉ የሚባል ቪዲዮ ታያለ። በደንብ አስጠጋ አድርገህ ቅዳው ይላል። ሰው እየገደለ ሰው እየደበደበ የሰው እግር እየቆረጠ ምን በሚያደርገው ወንጀል ጠጋ አድርገህ ቅዳው ይላል። ያ በመከላከያ በፖሊስ በዚህ በጦርነቶች ውስጥ ያየነው ፕራክቲስ አሁን ወደ መጣ ወደዚህ ወደ ኢንፎርማሉ ወደ 120ዎቹ የመንግስታዊ ቦዘኔዎች መጣ። ተወነኝ መንግስታዊ ቦዘኔዎች ለሚያሰማራቸው የመንግስት ባለስልጣናት ስራቸውን በአግባቡና በጭካኔ መተግበራቸውን ለማሳየት ዳፍቶ ኤቪደንስ ቪዲዮ በስኳድ እኮ ነው የሚሄዱት። ስኳዱ ደብዳቤ አለ፣ ደብዳቤውን የሚደግፍ ሽጉጥ የያዘ አለ፣ የሚቀዳ ደግሞ አለ። ታውቃለህ ይሄ ካሴ ልጅ ሰዎች ሲደበደብ ካሜራው ክሊር እንደሆነ አይተው እንደሆነ የሚደበደበው ትንሽ ሮጦ ከአንግል ሲወጣ ተከትለው በደንብ ይቀዱት። የሚቀዱት አንዱ የስራቸውን
ፐርፎርማንስ ኢቫሉዌት የሚደረጉት ሪሜምበር እነዚህ አሁን አምቦ ላይ ያሉት ስኳዶች በደንብ ከሰሩ ወደ ሸገር ፕሮሞት ይደረጋሉ ምክንያቱም የነሱ አለቆች ወደ ሸገር ፕሮሞት አድርገዋል ዋና የነበሩ ለምሳሌ ዛሬ 6 ዓመት 7 ዓመት እዛ አካባቢ ሰው ሲገሉ የነበሩት አሁን በኦሮሚያ የሚሊሻ ዘርፍ ኃላፊ የደህንነት ቢሮ ኃላፊ በየዞኑ የፓርቲ ኃላፊ የጸጥታ ዘርፍ ኃላፊ ሆነዋል እነ ካሳዬም ሙሉ ፕሮሞት ለመደረግ ይችን ስራ በተጨባጭ ማቅረብ አለባቸው ማለት ነው ለከንቲባው ለደህንነት ዘርፍ ኃላፊው አንደኛው የክንውን ሪፖርት ነው የስራ ክንውን ሪፖርት ነው ሌላኛው እስከ ጭካኔ አንፃር የጭካኔን ከማለማበድ አንፃር ያልከው በጣም በደንብ ወደ ማህበረሰቡ ከማሰረጽ አንፃር ያው ከዚህ በፊት የተዋየንበት በአብይ አገዛዝ ዘመን የመጡ አንድ 5 ክንዋኔዎች አሉ ከዚህ በፊት ያልኳቸው የኮሜርሻላይዜሽን ኦፍ ፖለቲክስ ፖለቲካ ገንዘብ መሆኑ የተያያዙ ናቸው ዲሴንቲዛይዜሽን ቱ ቫዮለንስ ኦር ኖርማላይዜሽን ኦፍ ክሩሊቲ ቫዮለንስ ይሄ ጭካኔ እንድንለማመደው ሆነናል እና በፍሮንት ላይን ላይ ያሉ ወታደሮች በየጊዜው ስለሚያዩትና ስለሚታዘዙ ያ ብቻ ሳይሆን ጨካኞቹ ከነሱ ውስጥ እየተመለመሉ ስልጣንና ገንዘብ ስለሚጨመርላቸው እያደጉ መጥተዋል የሚያዳምጡ የኦሮሚያ ፖሊስ ዋና ኮማንደሮች አንድ ቀን ምስክር ይሆናሉ ለዚህ አሁን ለምለው ነገር ከኦሮሚያ ፖሊስ ውስጥ በጣም ጨካኝ የነበሩ በጣም ሰው ሲገሉ የነበሩት ዛሬ ፕሮሞት ሆነው ኮሚሽነር ሆነዋል ኮማንደር ሆነዋል ትንሽ የህዝብ ርህራሄ የነበራቸው ስም ከጠራው እንዳይገሏቸው ነው ትንሽ የነበራቸው በሙሉ ተወግደዋል ወይ ከሰርቪስ ተባረዋል ወይ ደግሞ የሆነ ቦታ በዘበኝነት በማካሪነት ተመድበው ነው ያሉት ሴምስትሮ አማራ ውስጥ ሴምስትሮ ሲዳማ ክልል ውስጥ ሴምስትሮ ኤቭሪዌር ማለት ይችላል ሶ አንደኛ ፍሮንት ላይን ላሉ ወታደሮች ፖሊሶችና ወታደሮች ጭካኔ ወደ ላይ መውጫ ሆኗል በሂደት ደግሞ ምን ሆነ ሰው ጭካኔ የኖርማል ሞደስ ኦፕራንዲ እንደሆነ የኖርማል የስራ እንደሆነ የስራው አካል እንደሆነ በነገራችን ላይ አንዳንድ ዝም ብሎ የሚናገሯቸው ማናስበው ነገር በደንብ ትኩረት ማንሰጠው ነገር አለ ይሄ ፖለቲካ ሸር እንጂ ሌላ ነገር የለውም በሸር ነው የምታደርገው አፍሪካ ውስጥ ያለ ጭካኔ ያለ መገዳደል ስልጣን አይያዝም ስልጣን አይጠናከርም መገዳደል መጨካከን ትክክለኛውና ብቸኛው መንገድ እንደሆነ ናቢ ሲናገሩት አያለ ምንሽመልስ ሲናገሩት አያለ ያቢ ምክትላው ዳንኤል ክብረት ሲናገር ታያዋለ ጨከን ማለት አለብን ሲል ነበር ባለፈው ጨከን ማለት አለብን 1 ሚሊዮን ሰው ሞተ ይባላል ስለቀረው 119 ሚሊዮን ማንም አይናገርም 1 ሚሊዮን ሰው መሞት ዋይ ኢዝ ቢግ ዲል 119 ኮ ተርፎናል እሺ እነሱ የሚሉት ነገር አይደለም ቃል ወደ ተግባር ይቀየራል እነሱ በቃል የሚሉትን ወታደሩ ይሰማዋል ይሄንን ወደ ስራ ይተረጉማል ማለት ነው በጣም ጥሩ እንግዲህ ያን የመጨረሻ ጥያቄ በዚህ ጉዳይ ላይ ጀዋር አሁን ሰብሰብ ስናደርገው ወደ መንገድ ግራንድ ስኬል ሌቭል ከታየ የስርዓት መበስበስ ወይስ መደላደልን ነው የሚያሳየው ምክንያቱም እነሱ የሚሉት ማንንም አይነቀንቀንም አሁን ኮንሶሊዴት አድርገናል እንግሊዝኛው ስለሆነ መደላደል በአማርኛም ብለውና አደላድለናል ስለዚህ ከውስጥም ከውጭም ምንም የሚገዳደረን የለንም የሚል ትርክትም አለ ንግግርም አለ በተወሰነ ደረጃ የሚመስል ነገርም አለ ግን ይሄን ነገር ስናይ ከውስጥ መቦርቦርን ዲኬይ ማድረጉን ነው የሚያሳየው ወይስ ኮንሶሊዴት ማድረጉን ነው የሚያሳየው ምክንያቱም እነሱ የሚያስቀምጡት መከራከሪያ ፕሪሚሲስ ስላለ ምንድነው የሚያሳየው አንደኛ በዚህ ውስጥ ደግሞ ሳይታለፍ እንዳንሄድ የምፈልገው ከኛ ጋር ምንም የሚያያዝ ነገር የለም ከኛ ቁጥጥር ውጪ የሆነ ነው እኛ የምንቆጣጠረው የምናዘው አይደለም ምናልባት ድሮ በእኛ ስር ቢሆኑም ያመለጡ ቫጋቦንድስ ናቸው እንዳልከው ማፊያ ናቸው እንጂ የመንግስት ቁጥጥር ስር ያሉ አይደሉም የሚል መከራከሪያ ያነሳሉ ቅድም ዞሮ አንስተዋልና ያያይዘን ግን በአጠቃላይ ነው የፈለኩት የስርዓት መበስበስ ወይስ መደላደል ነው የስርዓት መበስበስ ወይስ የስልጣን መደላደል ነው የሚያሳየው ለዚህ አጭር ቁልጭ ያለች መልስ የሚሆነው የስርዓቱ አካል የሆነ የዛ የምዕራብ ሸዋ ህዝብ ተወካዮች የፓርላማ አባል የሆነ ሰው የጻፈው አለ አይ ዶንት ኖ አንተ ካለ እሱን ዲስፕሌይ ብታደርግላቸው በግልጽ አንድ ነገር በጣም ኢንተረስቲንግ አድርጓል ይሄ መንግስት የሚጥለው
ታጥቀው በዱር ገደሉ የሚዋጉት አማጽያን ሳይሆኑ በስርዓት ውስጥ የተደራጁ ሌቦች ናቸው የሚል አስቀምጧል። ካገኘ ዲስፕሌይ ብታደርግለት ደስ ይለኛል። አይ ቲንክ ለጥፌው የሆነ ቦታ ላይ ደጋግሞ ነው የጻፈው። ይሄ እንግዲህ የደንዲ ወረዳ ማለትም ሽመልስ አብዲሳ የተወለደበትና የሱ ምርጫ ክልል የሆነ ሰው የስርዓቱ ዋና አስፈላጊ ከሚባሉ ሰዎች ውስጥ አንዱ ነው ይሄን ያስቀመጠው። ስርዓቱን በጣም የሚያዳክመውና የሚበላው ዋናው በረጋችን ላይ የተያያዙ ናቸው። ሙስናው፣ ዘረፋው። አሁን እኮ ሙስና ጉዳይ ለማስፈጸም ብቻ ሳይሆን ካልሰጠህም ጉዳይ ለማስፈጸም ሄደህ ሙስና ትሰጣለህ። ያለ ሙስና መቼም ምንም ነገር አይቻልም። ካልሰጠህ ደግሞ ነው ሰዎች ይመጣሉ። በነገራችን ላይ ያው ጊዜ ስለሌለን እንጂ አሁን የማገኘው መረጃ በዚህ መልኩ የተደራጁት ልጆች ነዳጅ ማከፋፈል ላይ ራሱ ወሳኝ ነው። ይሄ ነው። እሺ ይሄንን ተርጉምላቸው እስቲ ለአድማጮች። እኔ እንደማስበው ይህ መንግስት ጫካ ባሉት ቡድን ይወድቃል የሚል እምነት የለኝም። የሚወድቅ ከሆነም ሞቱማን ወይ መንግስትን ጠልፎ የሚጥለው እና የሚገረስሰው ውስጥ ያለው አደረጃጀት ነው። ሰዎች ሸኔ ይላሉ፣ በሸኔ ያሳብባሉ። ነገር ግን ይህ አደረጃጀት የመንግስት አደረጃጀት ከሸኔ 10 እጥፍ የበለጠ አደረጃጀት ያለውና በጭካኔው የሚታወቅ ነው። ኢትጫፕሲኑ የሚለው ዝርግፍግፍ እናርገ እንገላልጠው እንዴ የሚል ነው ጽፎ ያቆመውና ከዛ በኋላ እንግዲህ ይቀጥላል። እንዘርግፈው እንዴ ካለ የሚቀጥለው ነገር ይኖራል ማለት ነው። ይሄን ያለው የፓርላማ አባል እንደሆነ ነው ከታችም የጻፈው። ለምን ከነበረስ የሚሴንሳ ፓርላማ ተብለ የአናዳንዲ ያው ከታይ ተጽፏል። ራሱ አናዳንዲ በለሎት ሽመልስ አብዲሳ የዳንዲ ወረዳ አቶ ሽመልስ አብዲሳ የተወለደበትን ወክሎ ፓርላማ የገባ ግለሰብ ነው። አቶ ከፈና ነው ከፈና ይፋ ደለሳ ወር ምናልባት ስሙን ከተሳሳትኩም በዛው አስተካክል። ይሄ ሰው የተናገረውን የዛሬ አንድ አመት አካባቢ መሰለኝ የብሔራዊ መረጃና ደህንነት እንዲሁም የመከላከያ ደህንነት የጥናት ቡድን ለብልጽግና ስራ አስፈጻሚ ያቀረበው ሪፖርት ነበር። ተመሳሳይ መደምደሚያ ላይ ነው የደረሰው። የስርዓቱ ዋና አደጋ ሙስናና በስርዓት ውስጥ የተደራጁ የገዳይ ሌቦች ቡድን ነው። አብይ እንደ ስርዓት ሙስና የለም፣ ሲስተሚክ የሆነ ሙስና የለም ማለት ያለ ጥናት ግን ምንድነው ያስቀመጠው? በግልጽ ሙስናውንም ማፊያውንም አደራጅቶ የሚያሰማራው የክልል ፕሬዝዳንቶችና የከተማ መስተዳድር ከንቲባዎች እንዲሁም ሚኒስቴሮች ናቸው። አንድ ባልደረባ ጓደኛዬ ቅድም ሲለኝ ነበረ ፌደራሎችን ተውኳቸው ክልል ላይ ፎከስ አደረክ ያለኝ ማስ ስለሆነ ነው። ፌደራል ደግሞ መሰል ያላቸው ሁለት ነው ያላቸው እነሱ የፌደራል ሚኒስቴሮች እና ምክትሎቹ ፋርሴቡላና ደላላ ነው ያላቸው። አትሊስት አዲስ አበባ ውስጥ ለመግደል ትንሽ ስለሚከብድ ነው መሰለኝ እነሱ እያንዳንዱ ሚኒስቴር የሚከፈለው የተመደበ በፌስቡክ ላይ የሚያሞግሰው አለ። ዲያስፖራም ያሉ አገር ቤትም ያሉ የሚከፈላቸው በዛው ወጋ ይደረደራሉ። እኔ እናንተ የምታውቃቸው ሶሻል ሚዲያ አካውንቶች አሉ ዋጋ ተዘረው የሚከፈላቸው። ሁለተኛ ደግሞ ደላሎች አሉ። የእከሌ አንድ ደላላ ካለ እሱ የሚኒስትር ኦፍ ትሬድ፣ የሚኒስትር ኦፍ ፋይናንስ፣ የገቢዎች፣ የጉምሩክ፣ የከተማ ልማት፣ የተለያዩ ኤጀንሲዎች ደላላ ነው ይባላል። እና እያንዳንዱ የፌደራል ባለስልጣን የሚያሞግሰው ስሙን የሚያሳምርለት ፋርሴቡላ አለ። በዛ ባለስልጣንና በነጋዴ መካከል ጉዳይ የሚያስፈጽም ደግሞ ደላላ አለው ማለት ነው። ወረድ ስትል ደግሞ በከንቲባዎችና በክልል አስተዳዳሪዎች በነገራችን ላይ የድሬዳዋ ከንቲባ የራሱ ቡድን አለው። የሐረሪ አስተዳዳሪ ፕሬዝዳንት አለው። በፌስቡክ አንተ ኦሮምኛ ብዙ ስለማያውቅ ነው እንጂ በኦሮምኛ ካነበብክማ ይሄ እኮ በኦሮምኛ በግልጽ ነው ሰው የሚወያየው። የሲዳማው ክልል ፕሬዝዳንት በውስጣቸው የሚደረገውን ስታይ እንትሮቹ ፋርሴቡላዎቹ ደግሞ የፕራይቬት ፋርሴቡላዎች አሉ። የግል ፋርሴቡላዎች የመንግስት ብቻ ሳይሆን የግል ፋርሴቡላዎች አሉ።
ልክ ድሮ ፕራይቬት ሴኩሪቲ እንደምትቀጥረው ማለት ነው። እና ፕራይቬት ሆስፒታሎቹ ከንቲባውን አሞግሰው ምክትሉን ይደቁሳሉ። የንግድ ቢሮውን ሰውዬ አሞግሰው የከተማ ፕላኑን ይደቁሳሉ። እና ኬርፉል ስታይ የነሱ ሶሻል ሚዲያ ጫወታ ታይዋለህ በምን አይነት አካሄድ እየተደረገ እንደሆነ። በተለይ ደግሞ በከተሞቹ ላይ ኦሮሚያ ላይ፣ ሀረሪ ላይ፣ ድሬዳዋ ላይ፣ ሲዳማ ላይ አሁን እንትናም ከቻፕ እያደረጉ ነው። እነኚህ ምንድን ነው ኢህአዴግ ምናቸው የሚላቸው አጋር ክልሎችም አሁን ከቻፕ እያደረጉ ሶማሌ ክልል፣ ቤኒሻንጉል ክልል፣ ጋምቤላ ክልል ፋሲሌት ሮኜ ሰሞኑን አውዝ ሪሰርች ሶሻል ሚዲያ ውስጥ እያየው ሄጄ ኮንትሮል እያደረኩ ሰርች ሳደርግ ቡድኖች እያየው ነው። እና እንደ ኦሮሚያ ዋናው በተለይ ከፋርሴ ቡላና ከደላላ አልፎ ገዳይ ቡድን በደንብ ያለው ኦሮሚያ ነው። ሌሎቹም አሁን አማራ ውስጥም ተጀምሯል። አማራ ክልል ውስጥም አሁን እየመጣ ነው፣ በስፋት እየመጣ ነው። ኤክስፖርት እያደረጉት ነው ኤክስፒሪየንሱ ወደዛ። ሌሎች ክልሎችም በዚሁ መልኩ ማለት ነው። እና ይህንን ሁሉ አላቅም ማለት ይችላል ወይ መንግስት፣ የፌደራል መንግስት ባጭሩ እንግዲህ ይህን ሁሉ አሳይተህ በሲዳማም፣ በድሬዳዋም፣ በኦሮሚያም፣ በሁሉም የከተማም በፌደራል ደረጃም ኢንቮልቭመንት እያለ ባለስልጣናት አይኔ አላየውም አልሰማውም ነበረ እኮ በጣም ነው የሚያሳዝነው ወይኔ ምናምን ብሎ እኩል እየጮኸ ነው ህዝቡ ጋር። አሁን ዛሬ ጠዋት እኩል እየጮኸ ሰምቻለሁ። በጣም ደንግጠናል፣ በጣም ነው የሚያሳዝነው እያሉ እና አያውቁትም። ይህንን ሁሉ እንዴት ነው ሳያውቁት የሚቀሩ? እንግዲህ መንግስት የስለላ ድርጅት አለው፣ የምርመራ ፖሊስ አለው፣ የፓርቲ መዋቅር አለው። ይህን ሁሉ እያለው ይህንን አልሰማሁም ካለ ደን ያ መንግስት ያገኝ ያ ፕሬዝዳንት ያ ጠቅላይ ሚኒስትር በዛ ሀገር የለም ማለት ነው። የለም ዲስኮኔክት ሆኗል ማለት ነው። በእርግጠኝነትም ነግርህ ይሄን የምዕራብ ሸዋውን የማፊያ ቡድን በማደራጀት የሻሸመኔውን የነቀምቴውን በማደራጀት አብይ was intimately involved መጀመሪያ አካባቢ ላይ ትዝ ካለ መጀመሪያ አካባቢ ላይ አምቦ እየተመላለሰ አምቦ ኒውዮርክ እናደርጋለን አምቦ ነበር ሁሉም ነገር። ያኔ ነው ይሄን ነገር ያደራጀው። ይሄ ያደራጀው ቡድን ወደ ሸገር ሲመጣ ዳይሬክትሊ ያገኛቸው ነበር ዋና ቀንደኛ ሆኑ ሰዎች። ከዛው የተመለመሉ ቤተ መንግስት ውስጥ ያሉ አሉ ዛሬ። if he wanted to know he knows። ሁለት ፖሲቢሊቲ ነው። አያውቅም የሚለው ዚሮ ነው፣ ያውቃል። ወይ እያወቀ ይቀጥሉበት ብሎ እያበረታታቸው ነው፣ ወይ በነካው ችግር ይፈጠርብኛል የሚል ፍራቻ ውስጥ ገብቶ ነው። እንዲህ የሚሉ ሰዎች አሉ። እኔ አይመስለኝም፣ እኔ ዝም ብሎ የተወላቸው ነው የሚመስለኝ። ግን ስርዓት ውስጥ ያሉ ሰዎች ምንድነው ይሄ እሱ ያደራጀው በየከተማው ያደራጀው ማፊያ ቡድን። የአዳማው ከንቲባ አዳማን እኮ እንደ ሪፐብሊክ ነው የሚያስተዳድረው። የራሱ የሆነ መንግስታዊም በጎንዮሽ የተደራጀ ገዳይ ዘራፊ ቡድን አለ። የሻሸመኔው ከንቲባ ወንድሙን ከአሜሪካ አስመጥቶት ሰው ያፍናሉ። ለምሳሌ ከተማውን ዋናውን አንድ በጣም ታዋቂ ዶክተር ፍራውል የሚባል ሰውዬ አፍነው 6 ሚሊዮን የተቀበሉት። ቄሶችን አስረው እቲ 7 ቄሶችን ነው ይዘዋቸው ማለት ነው። በግል ቤት አስረዋቸው 500 ሺህ ብር ያስከፈሏቸው የኦርቶዶክስ ቄሶችን። ይሄን እዛ ያለ ምዕመናን በሙሉ ያውቀዋል። የእስላም መቃብር ሆኖ የተከሰጠን ለረጅም ጊዜ የነበረን ቦታ በቃ ነው እየተኮሱባቸው ነው እነዚህ ሰዎች ሄደው የወሰዱት። ሰዎችን እያፈኑ አዋሳ እየወሰዱ እዛው እያስቀመጡ ከዲያስፖራ እኔ ማቃት ልጅ እሷ እንኳን አልነገረችኝም፣ ከሌላ ሰው ነው የሰማሁት። ሄደው ቤተሰቦቿ እንዳይጨርሱ እናቷን የ70 ምናምን ዓመቷን እናቷ ሀገር ቤት ስትሄድ ሰው ልጠይቅ አፍነው 3 ሚሊዮን አስከፍለው ሌላ ቀርቶ ይሄ ሰው ወደ አሜሪካ ቤተሰቡን ልጠይቅ የሚሄድበትን ቲኬት ሁሉ ነው ያስከፈሉት። this no secret የሻሸመኔ ህዝብ የሚያውቀው ነው። ሻሸመኔ ውስጥ እኮ አሁን ሰው ትንሽ ንብረት ያለው ሰው ማለት ነው ደህና መኪና ካለው ወይም ሸጦታል ወይ አዲስ አበባ አምጥቶ አስቀምጦታል። በትንሽ ቪትስ ወይም ደግሞ በባጃጅ ነው የሚሄደው። በጠዋት ነው ከቤቱ የሚወጣው፣ ምክንያቱም አለበለዚያ ጠዋት በር ላይ ጠብቁትና ገንዘብ አምጣ ይባላል። ይሄን የሚያደርጉት ከንቲባው እያወቀ የጸጥታ ዘርፍ ኃላፊው የሱ ምክትል የጸጥታ ዘርፍ ኃላፊው ምክትል
ድሮ መከላከያ የነበረ ከዛ የመጣ አሁን ዴይ ቱ ዴይ ቡድን አደራጅቶ ሰው ሲደበድብ የሚውል ሲዘርፍ የሚውል የሰው ቤት እንደፈለጋቸው ጠምዝዘው ሸጫለሁ ብለው ያስፈርመዋል ገንዘብ ወስጃለሁ ብለው ይሄን ያደርጋሉ። ይሄ ሲደረግ we are not talking ቤጊ ስለ ቤጊ ወይ ደግሞ ስለ ሂርና አንተ ስለመጣህበት ሪሞት ኤሪያ ወይ ስለ ድሙጋ እኮ አይደለም እያወራን ያለነው we are talking about the major cities of the country አምቦ 100 ምናምን ኪሎ ሜትር ሻሸመኔ አዳማ ነቀምቴ we are not talking about peripheral some remote towns የሀገሪቷ ከፍተኛ የሆነ የመረጃ የድርጅት መዋቅር የመንግስት መዋቅር የተስፋፋበት ከተማ ውስጥ እንዲህ አይነት የማፊያ ስራ እየተሰራ የፌደራልና የክልል መንግስት አያቅም አልሰማም ካልከኝ ወይ መንግስቱም ራሱ የለም ማለት ነው። ቤዚካሊ እንዳልከው ነው። የለውም ካለም ችግር አልሰማውም ካለ መንግስት አይደለም ማለት ነው። አይ ሰምቻለሁ ካለ ደግሞ ወይ ሆን ብሎ ነው አኩይዘንስ ይኖራል ሆን ብሎ ነው ያያያለው ወይንም ደግሞ ቁጥጥርም የለው የሚለው ነው። ኢምቦዝ ወይስ እንዳልከው በግራም በቀኝም ስታይ መንግስታዊ ዕውቅናም ኃላፊነትም መኖሩን የሚያሳይ ነው። በነገራችን ላይ 16.3 ደርሰናል ብለዋል አባል ብልጽግና ብቻ። ቤዚካሊ ወደ ሌላም ሳንሄድ 16.3 ሚሊዮን ህዝብ በነገራችን ላይ አብዛኛው የምታውቃቸው አውሮፓ ሀገራት ይሄን ያህል ፖፑሌሽን የላቸው ብዙ ብዛት የላቸው። ከአንድ መካከለኛ ሀገር በላይ የሆነ ካድሬ አለን የብልጽግና አባል አለን ብለህ አልሰማውም ማለት ራሱ እርስ በራሱ የሚራገጥ ስለሆነ ነው። እሱም ብቻ እንደምሳሌ ብንወስድ ማለት ነው 16 ሚሊዮን ደጋፊ አለን ከተባለ ከዛ ውስጥ እኮ 10% ብትወስደው ስቲል ወደ 2 ሚሊዮን የሚጠጋ ካድሬ ሆኖ የመንግስት መዋቅር ውስጥ ያለ ነው ማለት ነው የዕለት ተዕለቱን ስራ የሚሰራውና አንድ ነገር ጨምር ለሞገስ እዚህ ላይ መንግስት የሚያቀን እያወቁ ይሄን እያስደረጉ እንደሆነ ትዝ ይላል። የዛሬ 2 ወር አካባቢ እና ወር ውስጥ ዘመቻ ነበር በተለይ በኦሮሚያ በጣም በሙስና የተዘፈቁ ተብለው የፖሊስ ኮሚሽነሮች ኮማንደሮች የወረዳ የከተማ ከንቲባዎች ታስረው ነበር። ትዝ ይላል ያንን የፊሮ ነበር በሙስና ታስረው ተብሎ ዜና ተሰራ። ገስዋት አንዳቸውን ፍርድ ቤት አልተወሰዱም። የነሱ ሰው ታውቃለህ በሻለቆ ጦር ላይ ለምን ምንድን ነው የሚባለው ሪኢንዶክትሪኔሽን ተምረው እንዲወጡ እንዲሻጋሉ ያኔ ይሄ ለምሳሌ ከሌላ ቦታ አዲስ ነው ይሉታል አዲስ ነው that is the word can you imagine 2 ዓመት ስልጣን ይዞ ግራውንድ ፕላስ 3 ቤት ሰርቶ V8 ገዝቶ አካውንት ውስጥ ገንዘብ ተገኝቶ የተያዘን የፖሊስ አመራር የከተማ ከንቲባ የወረዳ አስተዳዳሪ መረጃውና ማስረጃው የሚያሳዝኑ ይሆናል ታውቃለህ። መረጃውና ማስረጃውን ሰብስበው ያቀረቡ የብሔራዊ መረጃና ደህንነት ኦፊሰሮች ናቸው። አዘጋጅተው ለመንግስት አቀረቡ። በነገራችን ላይ የሆነ ኮሚቴ እኮ አለ የጸረ ሙስና ኮሚቴ የሚባል በጠቅላይ ሚኒስትሩ የሚመራ ኮሚቴ አለ። ያ ኮሚቴ በወሰነ መሰረት ክልሎችን ባይፓስ አድርገው ሰብስበው አሰሯቸው እና የፌደራል አቃቢ ሕጎች እንከሳለን ብለው እጃቸውን ማምቆ ሲመጡ አይ እንደዛ አይደለም ነኝ በክስ ሳይሆን በተሐድሶ ነው ተብለው ተሐድሶ የተወሰዱት አዋሽ እና ምናምን ተወስደው እዛ እየተቀመጡ ያሉት this is an enabling government ሙስናን ስርዓት አልበኝነትን ሌብነትን ሽፍትነትንና ማፊያነትን እንደ ፖሊሲ እየተከተለ ያለ መንግስት ካልሆነ በስተቀር እስቲ አሁን ያ መሆን ብቻ እንትናርክ እስቲ እነ ካሴንና የከተማውን ከንቲባና ጸጥታ ዘርፍ ኃላፊ ህዝቡ በግልጽ ማአት መረጃና ማስረጃ እያቀረበ ራሳቸው በራሳቸው ላይ መረጃና ማስረጃ እያቀረቡ ያሉትን ሰዎች እስቲ በእነሱ ላይ እርምጃ ህጋዊ እርምጃ እኔ ገዳሏቸው አይደለም እያልኩ ምክንያቱም ፈራው ሊገዳደሉ ይችላሉ መረጃ ለመደበቅ ምክንያቱም ከነኛ ያሉት የተወሰኑ እኮ በፌስቡክ ይጽፉልኛል ምንም አታመጣም እኛ ብቻችንን አይደለም ያደረግነው ማንንም አይነካንም ዝም ብለን ስለፈልፈው ይሉኛልና እስቲ ማለት መረጃ ለማጥፋት እንዲገሏቸው አልፈልግም ግን ህጋዊ በፍርድ ቤት ወደ ስርዓት እንመለስ እስቲ ስርዓት ያለው እና ደግሞ የሚታይ ለህዝቡም የሚነገር የሚታይ yes በጣም ጥሩ እንግዲህ የቤት ስራ ተሰጥቷቸዋል። ዛሬ ጠዋትም ብዙ ነገር ሲያምታቱ ነበር። ያው አልተያዙም ዋናዎቹ አሁንም ማንም የተያዘ የለም። ቅድም የዘረዘርካቸው ሰዎች አሉ ወደ 6 የሚሆኑ
እነኛ አንድም የተያዘለም እስካሁን ድረስ ለማስታወስ ያህል እነ ናኦል ኩምሳ እነ መንጌ ተፈሪ ካሳይ ዋናው ራሱ ዲቴብላው እነ ደናውል ቀበታ ፍራውል ፍቃዱና ቅድም ያልካቸውም ራሱ በመንግስት ውስጥ ያሉ በከንቲባና ከንቲባ ዙሪያ ያሉ የጸጥታ ኃላፊው እነኚህ ሰዎች አለ አርግልኝ ሌሎች በጣም ይሆን ምክንያቱም ህዝቡ ሪፖርት እናደርገው ነበር ስለዚህ ላይ የኢትዮጵያ ንግድ ባንክ 7 ቢሊዮን የተዘረፈ ጊዜ ተጠርጣሪዎቹ ስማቸው ተጠርቶ ተያዙ ካንዱ በስተቀር ሁሉም ተለቀዋል የብሔራዊ መረጃና ደህንነት አባላትም የነበሩ ሰዎች ነበሩ አንድ ብቻ ነው የቀረው እሱም በቅርብ ይወጣል ተብሎ የተጠበቀ ነው አንድ በልልኝ ወደ 22 ቢሊዮን መዳበሪያ ኢትዮጵያን ያከሰሩት የሺፒንግ ላይንስ እና የፕሮኩርመንት የግዢ ምናምን ኃላፊዎች ተመሳጥረው ያወደሙት አንዱ ዋናው ተመቻችቶለት በዲፕሎማቲክ ፓስፖርት አሜሪካ ገብቷል የተቀሩትም በውስጥ ወጥተው ትናንሾቹ ብቻ ናቸው የቀሩት መንግስት አላቅም ካለ ይሄንን ላያቅ አይችልም ወደፊትም እንዲህ አይነት እንትን ማድረግ እንችላለን ስላሳውስ ብቻ ነው በጣም ጥሩ እንግዲህ ያንንም እኮ ራሱ እኔ ማሳውሳለሁ ማዳበሪያን ደጋግማ አንድ 3 ቀን ስትሄድበት ነው መጀመሪያ ሲከዱ ቆይተው ራሳቸው እርምጃ ወሰደው ራሱ መንግስት ነው ታስረዋል በቁጥጥር ስር ውለዋል የሚለው ኦፊሻሊ የተዘገበም ስለሆነ ሰዎች ወደ ኋላ ሄደው ዜናውን ማየት ይችላሉ ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ